ጅቡቲ በኢትዮጵያ ግዛት ውስጥ የድሮን ጥቃት መፈጸሟ ተሰማ። የድሮን ጥቃት ተፈጽሟል የተባለው ጠቅላይ ሚኒስትር አብይ ጅቡቲን ከጎበኙ ከቀናት በኋላ ነው። ታደምጡታላችሁ። ለኢሳያስ አፈወርቂ ድንፋታና ዛቻ መልስ የሚሆን ንግግር ፊልድ ማርሻሉ አሰምተዋል። ጦሩ ውጊያን በአጭር ለመቋጨት መዘጋጀቱን ይፋ ያደረጉ ሲሆን ለሚመጣው ጦርነት ኮማንድ ፖስት መቋቋም አለበት በማለት ዝግጅቱ መጠናከሩን ይፋ አድርገዋል። መፍጠን አለብን ሲሉም ትዕዛዝ ሰጥተዋል። ከወራቶች በፊት አፍሪካን ኢንተለጀንስ ኢትዮጵያ ከኤርትራ ጋር የገባችበትን ውጥረት ተከትሎ በጠቅላይ ሚኒስትሩ የሚመራ የጦር ኮማንድ ፖስት አደራጅታለች ማለቱ ይታወሳል። እንመለስበታለን። ለትግራይ የሚቀርበው ነዳጅ መጠን ከጊዜ ወደ ጊዜ እየቀነሰ መሄድ ከፍተኛ ቀውስ ሊያስከትል እንደሚችል ሲሰማ ህወሓት እንደተለመደው ወደ 4 ኪሎ ሳምንታዊ ዛቻ ልኳል። ህወሓት በአዲሱ ሳምንታዊ መግለጫው የኢትዮጵያ መንግስት በትግራይ ላይ ድምፅ አልባ የዘር ማጥፋት ስልታዊ ጥቃቱን ቀጥሏል ሲል ወንጅሏል። ትሰሙታላችሁ። የጠቅላይ ሚኒስትር አብይ አህመድ ሚስጥራዊ መልእክት ቀጠናዊ ትኩረት ስቧል። ሰሞነኛውን የአፍሪካ ቀንድ ትርምስ በአይነ ቁራኛ እየተከታተለች የምትገኘው ኢትዮጵያ ከሰሞኑ ጥብቅ እንቅስቃሴዎችን እያደረገች ነው። የአብይ ሚስጥራዊ ደብዳቤው የዚሁ አካል ነው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጅቡቲ በኢትዮጵያ ግዛት ውስጥ የድሮን ጥቃት መፈጸሟ ተሰማ። የድሮን ጥቃት ተፈጽሟል የተባለው ጠቅላይ ሚኒስትር አብይ ጅቡቲን ከጎበኙ ከቀናት በኋላ ነው። በኢትዮጵያና በጅቡቲ ድንበር አቅራቢያ በሚገኘው በአፋር ክልል ኤሊ ዳአር ወረዳ የጅቡቲ አየር ኃይል በፈጸመው የድሮን ጥቃት በንጹሃን ዜጎች ላይ ከባድ ጉዳት መድረሱን የአካባቢው ነዋሪዎች ዋቢ አድርጎ ሆርን ፍሪኩዌንሲ ዘግቧል። ጥቃቱ የተፈጸመው ትናንት ጥር 5 ቀን 2018 ዓ.ም ሲሆን በወረዳው ልዩ ስሙ ሙሁርታ በተባለ አካባቢ በተፈጸመው በዚህ ጥቃት በአራት ሰዎች ላይ ከባድ የመቁሰል አደጋ መድረሱን ማረጋገጣቸውን ነዋሪዎች ተናግረዋል። ጥቃቱ በተለይ ለከብቶቻቸው ግጦሽና ውሃ ፍለጋ በሚንቀሳቀሱ አርብቶ አደሮች ላይ ያነጣጠረ መሆኑን የገለጹት ነዋሪዎች ድርጊቱ ሆን ተብሎ ማህበረሰቡን ለማሸበር የሚደረግ ስልታዊ ጥቃት ነው ብለውታል። ይህ ጥቃት የተፈጸመው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከፍተኛ የመንግስት የስራ ኃላፊዎችን አስከትለው በጅቡቲ ይፋዊ የስራ ጉብኝት ባደረጉበት ቀን ማግስት መሆኑ ጉዳዩን አነጋጋሪ አድርጎታል። በጥቃቱ የቆሰሉ ወገኖችም ተገቢውን የሕክምና እርዳታ ባለማግኘታቸው ለከፋ ስቃይ መዳረጋቸውን ነዋሪዎች እየገለጹ ነው። በኤሊ ዳር ወረዳ የጅቡቲ አየር ኃይል የድሮን ጥቃት ሲፈጸም ይህ የመጀመሪያው አይደለም ያሉት ነዋሪዎቹ ልክ አንድ ዓመት በፊት በዚህ ወረዳ ሲያሩ በተባለ ቀበሌ ላይ የጅቡቲ መንግስት የኢትዮጵያን ድንበር ጥሶ በመግባት በሁለት ዙር የድሮን ጥቃት ፈጽሞ እንደነበር ተናግረዋል። በዚያን ወቅት የጅቡቲ መንግስት በወቅቱ የፍሩድ አማጽያንን ኢላማ ያደረገ ጥቃት ነው በማለት ለማስተባበል ቢሞክረም ያሁኑም ሆነ ያለፈው ዓመት ጥቃቶች ሰላማዊ አርብቶ አደሮችን የጎዱ እንጂ ወታደራዊ ኢላማዎችን ያላገናዘቡ መሆናቸውን ነዋሪዎች ለሆርን ፍሪኩዌንሲ አረጋግጠዋል። በአሁኑ ወቅት በኤሊ ዳአር ወረዳ የሚገኙ ንጹሃን በጅቡቲ ድሮኖች ጥቃትና በኢትዮጵያ መንግስት ዝምታ መካከል ሆነው ለከፍተኛ ስጋት መዳረጋቸውን ተናግረዋል። እስካሁን ባለው መረጃ ከጅቡቲም ሆነ ከኢትዮጵያ መንግስት ወገን ስለ ድርጊቱ የተሰጠ ይፋዊ መግለጫ የለም። ለኢሳያስ አፈወርቂ ድንፋታና ዛቻ መልስ የሚሆን ንግግር ፊልድ ማርሻሉ አሰምተዋል። ጦሩ ውጊያን በአጭር ለመቋጨት መዘጋጀቱን ይፋ ያደረጉ ሲሆን ለሚመጣው ጦርነት ኮማንድ ፖስት መቋቋም አለበት በማለት ዝግጅቱ መጠናከሩን ይፋ አድርገዋል። መፍጠን አለብን ሲሉም ትዕዛዝ ሰጥተዋል። ከወራቶች በፊት አፍሪካን ኢንተለጀንስ ኢትዮጵያ ከኤርትራ ጋር የገባችበትን ውጥረት ተከትሎ በጠቅላይ ሚኒስትሩ የሚመራ የጦር ኮማንድ ፖስት አደራጅታለች ማለቱ ይታወሳል። አንድን ሀገር እንደሚመራ ፕሬዝዳንት ሳይሆን እንደ ሰፈር ጎረምሳ ወደ ሚዲያ ወጣው ስድብና ዘለፋ ያስተላለፉት ኢሳያስ አፈወርቂ እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነቱ እንዲነሳ መቆስቆስ አለብን ያሉ ይመስላል። ለዚህም የኢትዮጵያን መንግስትና መሪ በመስደብ ኢትዮጵያ ውጊያውን ቀድማ እንድትጀምር ጸባጫሪ ድርጊቶችን እየከወኑ ነው። ይህን ተከትሎም በፈረንጆቹ 2026 በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መሃል አንዱ የኢትዮ ኤርትራ ጦርነት እንደሆነ ክራይሲስ
ግሩፕ ትንበያውን አስቀምጧል። በዚህም የኢትዮጵያ ዝግጅት ቀጥሏል። ከሰሞኑም የኢትዮጵያ ከፍተኛ ወታደራዊ አዛዦችና የደህንነት ባለስልጣናት ስለ መጪው ጦርነት ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ፣ ጄኔራል ይልማ መርዳሳ፣ ጄኔራል አለምሸት ደግፌ፣ ጄኔራል ይመር መኮንን፣ የአብይ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይት ተደርጓል። የዚህ ወታደራዊ ስብሰባ አስኳል አጀንዳ መጪ ጦርነቶችን ዘመን አፈራሽ ቴክኖሎጂዎችን በመጠቀም እንዴት ባጭር እንቋጭ የሚል ላይ ያተኮረ ነው። በስብሰባው ላይ ንግግር ያደረጉት የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ትዕዛዝ አስተላልፈዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌር ብለዋል። ፊልድ ማርሻሉ ቀጥለው እዚህም እዚያም የተበተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህ አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህም ተቋማቱ ሰራተኞቻቸውን ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለት ተናግረዋል። ከዚህ በተጨማሪም ሁሉንም አይነት መሳሪያዎች መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉ አክለዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ አየር ኃይሉና መከላከያው በአንድ ኮማንድ ስር ሆነው የጋራ ተግባር እንዲፈጽሙ ምክረ ሐሳብ ማቅረባቸው የሰራዊቱን የማደግ አቅም እንደሚጨምረው ታምኖበታል። ለትግራይ የሚቀርበው ነዳጅ መጠን ከጊዜ ወደ ጊዜ እየቀነሰ መሄድ ከፍተኛ ቀውስ ሊያስከትል እንደሚችል ሲሰማም ህወሓት እንደተለመደው ወደ 4 ኪሎ ሳምንታዊ ዛቻ ልኳል። ህወሓት በአዲሱ ሳምንታዊ መግለጫው የኢትዮጵያ መንግስት በትግራይ ላይ ድምፅ አልባ የዘር ማጥፋት ስልታዊ ጥቃቱን ቀጥሏል ሲል ወንጅሏል። እንደተለመደው በትግራይ ለተፈጠረው ቀውስ በፌዴራል መንግስትና በአማራ ኃይሎች ላይ ጣት የቀሰረው ህወሓት በትግራይ ላይ ታውጇል ያለው ወረራ አልተቀለበሰም ብሏል። ይሁን እንጂ ራሱን የትግራይ ህዝብ ለስልጣን መቆናጠጫነት እንደ መደራደሪያ ስለመያዙ በሚቀርብበት ክስ ላይ ያለው ነገር የለም። ከወልቃይትና ጠለምት የተፈናቀሉ ዜጎች ለ5 ተከታታይ ዓመታት በኬንዳ መጠለያዎች ውስጥ በረሃብና በበሽታ እየረገፉ ነው ብሏል። ትናንት ለሌላው ይተርፍ የነበረው አምራች ህዝብ ዛሬ በመጠለያ ውስጥ በእርዳታ እጅ ለመጠበቅ መገደዱን ጠቁሟል። ተፈናቃዮች ወደ ወልቃይት እንዳይመለሱ የግዛትና ስልጣን ማስመለሻ አድርጎ የያዘው ህወሓት ዘላቂው መፍትሄ ተፈናቃዮች ወደ ቀድሞ ቀያቸው መመለስ ሲቻል ብቻ ነው ብሏል። ይሁን እንጂ በአማራ በኩል ይገባኛል ጥያቄ የሚነሳባቸውን አካባቢዎች አወዛጋቢነት አምኖ ከተቀበለ በኋላ ወደ ትግራይ ካልጠቀለልኩ በሚል አሻፈረኝ እያለ ነው። የኢትዮጵያ መንግስት ስምምነቱን ወደ ጎን በመታው የጥፋት ፖሊሲ እየተከተለ ነው ሲል ህወሓት ከሷል። ህወሓት አገላለጽ የትግራይ ሉዓላዊ መሬት አሁንም በወራሪዎች እጅ መቆየቱ ህዝቡን ለሞትና ለእንግልት እየዳረገው ይገኛል ሲል ህወሓት በመግለጫው ከሷል። በሌላ በኩል ህወሓት ከሻቢያ ጋር በፈጠረው ግንኙነት ወደ አስመራ የሚያሻግረው ነዳጅ አቅርቦት በመገደቡ ትግራይ አጣብቂኝ ውስጥ ገብታለች ብሏል። የጄኔራል ታደሰ ወረደ አስተዳደር በትግራይ የነዳጅ አቅርቦት በከፍተኛ ሁኔታ መቀነሱን በመግለጽ አፋጣኝ መፍትሄ ካልተበጀ የሰብአዊ ቀውስ ሊከሰት ይችላል ሲል አስጠንቅቋል። የትግራይ ንግድና አቅርቦት ኤጀንሲ በክልሉ የተከሰተው ከፍተኛ የነዳጅ እጥረት አፋጣኝ መፍትሄ እንዲሰጠው ለፌዴራል መንግስት ተቋማት በድጋሚ በጻፈው ደብዳቤ ጥሪ አቅርቧል። ቀደም ሲል ወደ ክልሉ ይገባ የነበረው 12 ሚሊዮን ሊትር ነዳጅ በአሁኑ ወቅት ወደ 850 ሺህ ሊትር ዝቅ ማለቱን ኤጀንሲው አስታውቋል። ከየካቲት 2017 ዓ.ም ጀምሮ የነዳጅ አቅርቦቱ እየቀነሰ በመምጣቱ ከቅርብ ጊዜ ወዲህ ስርጭቱን ለነፍስ አድን ስራዎች ብቻ ተገድቧል ተብሏል። በአሁኑ ወቅት ግን ለነፍስ አድን ስራዎች እንኳን በቂ ነዳጅ እንደሌለ ኤጀንሲው በደብዳቤው ጠቁሟል። ወደ ተፈናቃዮች የሚደርሰው የሰብአዊ እርዳታ ስርጭት ሊቆም ይችላል ያለው ኤጀንሲው እጥረቱ ለመደበኛና ለድንገተኛ የሕክምና አገልግሎት እንቅፋት መሆኑ ተጠቁሟል። ኤጀንሲው ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣናትና ለኢትዮጵያ ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ አፋጣኝ ምላሽ ካልተሰጠው ተጨማሪ ሰው ሰራሽ ሰብአዊ ቀውስ ይፈጠራል ሲል አጽንኦት ሰጥቷል።
የጠቅላይ ሚኒስትር አብይ አህመድ ሚስጥራዊ መልእክት ቀጠናዊ ትኩረት ስቧል። ሰሞነኛውን የአፍሪካ ቀንድ ትርምስ በአይነ ቁራኛ እየተከታተለች የምትገኘው ኢትዮጵያ ከሰሞኑ ጥብቅ እንቅስቃሴዎችን እያደረገች ነው። የአብይ ሚስጥራዊ ደብዳቤው የዚሁ አካል ነው። የምስራቅ አፍሪካ ፖለቲካ አዲስና ውስብስብ ምዕራፍ በጀመረበት በዚህን ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ማክሰኞ ዕለት በድንገት ሞቃዲሾ መግባታቸው የበርካታ ዲፕሎማቶችን ቀንድብ አስይዟል። ያልተነገረለትና ድንገተኛ የነበረው ይህ ጉዞ ሶማሊያ ከረጅም ጊዜ ወዳጇ ከተባበሩት አረብ ኤሚሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን ካወጀች ከ24 ሰዓታት በኋላ መደረጉ ተልዕኮ ከወትሮ የሰፋ መሆኑን አመላካች ነው። አምባሳደር ሬድዋን በቪላ ሶማሊያ ከፕሬዝዳንት ሐሰን ሼክ መሐመድ ጋር በዝግ ባደረጉት ምክክር ከጠቅላይ ሚኒስትር አብይ አህመድ የተላከ ሚስጥራዊ ደብዳቤ በእጅ አድርሰዋል። የደብዳቤው ይዘት በይፋ ባይገለጽም የፖለቲካ ተንታኞች እንደሚሉት ኢትዮጵያ በሶማሊያና በተባበሩት አረብ ኤሚሬትስ መካከል የተፈጠረውን አዲስ ውዝግብ ለማሸማገል የያዘችውን ፍላጎት የሚያንጸባርቅ ነው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2018 በሁለቱ ሀገራት መካከል ተፈጥሮ የነበረውን መቃቃር በመፍታት ቁልፍ ሚና እንደተጫወተች ይታወሳል። አሁን ላይ ጠቅላይ ሚኒስትር አብይ ከአቡዳቢ ገዢዎች ጋር ያላቸውን የጠበቀ ወዳጅነት በመጠቀም የቀጠናው ፖለቲካ ወደ ባሰ ቀውስ እንዳያመራ ጣልቃ ለመግባት መፈለጋቸው አይቀሬ ነው። የአምባሳደር ሬድዋን ጉዞ ከተባበሩት አረብ ኤሚሬትስ ጉዳይ ባሻገር እስራኤል በቅርቡ ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ የተፈጠረውን ቀጠናዊ ስጋት ለመምከር ጭምር እንደሆነ ይገምታል። እስራኤል ለሶማሌላንድ እውቅና የሰጠች ብቸኛ ሀገር መሆኗ ሞቃዲሾን በእጅጉ አስቆጥቷል። ይህ ክስተት ኢትዮጵያና ሶማሊያ በቱርክ አሸጋጋሪነት እንደ አውሮፓውያን አቆጣጠር ዲሴምበር 2024 ላይ የደረሱትን የአንካራ ስምምነት ፈተና ላይ ሊጥለው እንደሚችል ተሰግቷል። በስምምነቱ መሰረት ኢትዮጵያ የሶማሊያን ሉዓላዊነት በማክበር የባህር በር የምታገኝበት እድል እንዲመቻች የጋራ መግባባት ላይ ተደርሶ ነበር። የእስራኤል እርምጃ ግን ይህንን የዲፕሎማሲ መስመር እንዳይበጠብጠው ኢትዮጵያ ስጋት አላት። ጉብኝቱ በውጭ ጉዳይ ሚኒስትር ሳይሆን በደህንነት መስሪያ ቤት ዋና ዳይሬክተር መመራቱና አምባሳደር ሬድዋን ከሶማሊያቻቸው ከመሄድ ሳላድ ጋር መምከራቸው ጉዳዩ ከዲፕሎማሲያዊ ወግ ይልቅ ለብሔራዊ ደህንነት ስጋት ምላሽ መስጠት ላይ ያተኮረ መሆኑን ያሳያል። በአጠቃላይ ኢትዮጵያ በዚህ ጉብኝት ሁለት ወፎችን በአንድ ድንጋይ ለመምታት እያለመች ትመስላለች። አንደኛ የሞቃዲሾና አቡዳቢን ግንኙነት በማለዘብ ቀጠናዊ ሚዛኑን መጠበቅ፣ ሁለተኛ እስራኤል በሶማሌላንድ በኩል የምታደርገው እንቅስቃሴ በአንካራው ስምምነትና በኢትዮጵያ የባህር በር ፍላጎት ላይ እንቅፋት እንዳይፈጥር ከሶማሊያ ጋር በጋራ የሚሰራበትን የደህንነት ስትራቴጂ መንደፍ ነው።